የሞዴል ቀነኒ አዱኛ ቤተሰብ ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት ሳይሳካ ቀርቷል። ባለፈው ዓመት መጋቢት 1 2017 አዲስ አበባ በሚገኘው የአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤትም 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስነ ስርዓት በእርቅ ለመቋጨት የተደረገው ጥረት ያልተፈለገ ፍሬ መቋጨቱን አባገዳዎች አመልክተዋል። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስነ ስርዓት ፍትህ እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬለ የነገሩት የቱልማ አባገዳ ጎበና ሆላ ባለፈው 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፈው 3 ወራት ተጠርጣሪውና ተጎጂ ወገኖች አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም እና የኦሮሞ ገዳ ስነ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከተምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛ ቀጠሮ የሟች አባት አቶ አዱኛ ዋቆ አፍርሰውብናል ሲሉ ተናግሯል። በዚህም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቦልቱም አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድም የአካባቢው አባቡኮ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁንም ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ብለዋል። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበሉም የሚለው ትልቅ ጥያቄም ሲሆን አባገዳዎቹ በባህላዊ ስነ ስርዓት ለመቋጨት የሄዱበት የእርቅ ስርዓትን ቤተሰቡ ለምን አልተቀበለም በሚል ዶቼ ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርበዋል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባትም አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውን የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰቡን ጥያቄ ማስቀመጡንም ገልጿል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላ በካሳ አይታለፍም በማለት በሂደቱ እንዳልተስማሙ ማስረድቷል። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጠን እውነትን እንፈልጋለን ሲሉ ሐሳባቸውንም አጋርቷል። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸውም እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛንን እየጠየቅነው በዚህ ሁለቱም ወገኖች ፈቃደኛ ሆነው እንላለን። ነገር ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠረጠሩ አላወቅንም። እገሌ ነው የገደለው የሚለው በሂደት የሚመጣ እንጂ አሁን አይወጣም ሲሉ አክለዋል። ለፍትህ ይሆን ዘንድ እውነት ተገኝቷል ያሉት አባገዳ ጎበና የቱለማና ኦዳ ቦልቶ አባገዳዎች እውነትን አግኝተዋል በማለት እውነቱን የሚቀበልን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡት ተጎጂ በሂደት ለሽምግልና ስርዓቱ እንዲቀርቡ ተስፋቸውን አስረድቷል። የሞዴል ቀነኒ አዱኛ ህልፈትን ተከትሎ በቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ሕግ በሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ አይዘነጋም።